2 ሰዓት ተኝተይ ስትነሽ ረሳሁት አባቷ ፊት የሰደብኳት ይባላል እንዴ? የትኛው ዓለም እስቲ ንገሩኝ። ያውም በአበሻ ባህሪ ሰሞኑን ሲያደባድባቸው ሲያጣላቸው የሆነ ነገር ምንድን ነው? እና እስቲ ንገሩኝ። መስዬ የሩሲ ትጂ አልሰማም ይሰማል ማላሰለሽ ለምን እንደሆን ታውቂያለሽ? የኔ ትንሿ ልጅ አሁን 11 ዓመቷ ነው። ህፃኑን ኧረ ዩዘር ዝም ባይ እባክሽ። እኔ ራጋ ራሱ እኔ ቤት ራሱ ጦርነት ተነስቷል። እኔ እና ፍሬ ተጣላን። ደግሞ ሲነሳ ያሉም እንደ እኛ ነፃነት አጣን እኮ መቅድዬ ምንድን ነው ሌላ ቤት እንከራይ እንዴ? ተጣላና እኔ እና ፍሬ አሁን እኔ እና ፍሬ ተጣላን። አንቺ እንዲህ አለ እኔ እና እሷን ስንታረቅ በቃ ፍሬ እግዚአብሔርን እሱን አልሰማችሁም እንዴ? ዩዘር ሁሌም ነው ሙይ ታርጉ። ቆይ ገኒን ፈልጓት። ገኒን ገኒ በኋላ ነው። እኔ ምንም አላውራም። እኔ እኮ ብሩኬ ቆይ እኔ ነኝ የዞረብኝ። እስቲ ዘርዬ አንቺ ነሽ የዞረብሽ የተሽከረከረብሽ በሉኝ። ከምር እኔ ዞሮብኛል ተሽከርክሮብኛል። ድፍት ሊያደርገኝ ነው። ለምን ቡታጅራ ከጋሽዬ ጋር ከእዩ ጋር የነበረው ብሩኬ ነው። ሜቢ መንታ ሊሆኑ ይችላሉ። እኔ ይሄን ነገር አጣሩልን ማለት ነው። እኔ እኮ አያፍርም እንዴ? እንዴት ነው ፎርጌት የሆነ ነገሮችን ግልጽ ደግሞ እኮ እኔና አንቺ ከተስማማን እዩን አንድ ሜዳ ላይ እንትን አድርገን እናወጣታለን። አውትሳይድ ነው ላይክ ባይ ዘ ዌይ የብሩክን በዚህ ድራማ እና በዚህ መሰልሰል ውስጥ የብሩክን ብሬን አይ አም ሪዲንግ። በጣም ጭንቅላትክ ገና ይቀረዋል። ብሩኬ ወደ ራስክ ተመለስ። ሪሊውን ነው። እኛ ደግሞ ውዶች እንደዚህ እንዳረረን ጌም ላይ ሲመጣ 3 ጨዋታ ቢጫወት 1 ጨዋታ መሸነፍ አለበት። መስት ኢምፖርታንት ዶንት ፎርጌት ዛት ታይም እንላለን ቀኑ ሲያልፍ ማለት ነው። እና ጌም ላይ 1 ጨዋታ ይሸነፋል። ያው እንደተሳደቡ ነው የብሩክ ዘመዶች ደግሞ አሮጊት ሚሉ ስድብ። ይሄው ስድብ ነው። ሌላ ስድብ ምረጡ እንደኔ። ብሩኬ ጉራ በኪሱ የሱ ውሸት አያልቅ። እስቲ ምረጡ ስድብ። ለማንኛውም እና ሶዛት ኤኒዌይ የዛሬው ያኔ እንደነገርኳችሁ ነገ ደግሞ ሰርግና መልስ ነው። ከዛን ወደ ሰላሙ ይመጣሉ ኢንሻአላህ። እና ድራማው ሊቋጭ ነው። መልሶ ግን እያነቃቃው ነው። ብሩኬ እኮ የሚያወራው የህፃን ልጅ እንኳን እንደዚህ አያወራም። ሪሊውን የ10 ዓመት ልጅ እንደዚህ አያወራም። ቀበጣጣሪ ማማሻ ሳቢ እንዳድርብን ነው ቦጋላ ለማ ሹገር ማሚ መሆናቸውን አያቅ መሰለኝ። የሆነ ራሳሊ በቃ በነሻ አይመለከተኝም። የራሳቸው ጉዳይ እዛ ነው። ማየት ማይችሉ አስለወልድ ሴቶች መሆናቸውን መሰለኝ የማያውቀው ወይ ድምጻቸው ወይ መልካቸው እና ቦጋላ እንደዚህ አይነት ስሜት ሰው ላይ እንዲያድር ነው። መኪናው ዩዘር እኮ እኔ እኮ ዩዘር ቪዲዮን በደንብ ሳታይ ነው እንደምትመጣው ዘንድሮ ግማሽ ለምን አልነበርክልሽ? በደንብ ነው ማጣራው። የልጇን ንግድ ብቻ እያየሽ ነው የምትመጣው መሰለኝ። በር ላይ ነው መኪናው የቆመው። ስትገባ መኪና ግን አለች። ግን አሁን በዚህ ነው ድራማ ስራ እንደሆነ በጓሮ ይሆናል የቆመው መኪና። በጓሮ ነው የሚያቆሙት መኪና። አዎ ያን በጓሮ የሚቆመው ፊት ለፊት ነው። ሌላ ፓርቲ የለም እንዴ መሲ? ሌላ ፓርቲ ያላቸው ሰርፕራይዝ እኮ ማድረግ ይቻላል። እንደዚህ ዞረው ነው ደረጃው በዛኛው ጋር ነው ያለው፣ መኪናው በዛኛው ጋር ነው የቆመው። በሩ 1 በር ነው። ልክ ነው። አይ መኪናውን አይተዋል። እናንተ ራሱ አትፈልጊም ከኔ ጋር መሆን ትፈልጊያለሽ አይደል ብሎ አይጠይቅሽም እኮ። ይቅርታ የሚጠይቅ ሰው አላጠፋውም እኔ ብሎ አይልሽም እኮ። ይቅርታ የሚጠይቅ ሰው መመለስ የሚፈልግ ሰው መመለስ ትፈልጊ የለ ወይ ብሎ ይጠይቅሻል እንዴ? ትናንትና ግን እኮ እፈልጋለሁ አልፈልግም፣ እፈልጋለሁ አልፈልግም፣ ጭራሽ ሽማግሌ ፊት ዱላ ነበር የቀረ። አልገባኝም። ይሄ ድራማ እንደዚህ ነው። እውነትም ጎበዝ ድራማው ውሉን የጠፋ ነው። ብሩኬ ወደ ራሱ ተመልሶ ቢቋጩት። እኔ ግን እንደሰማሁት ምንድነው ሸገር ሄደው እንደ አዲስ ሊጠነስሱት ነው። እኛ በመረጋጋት አስተያየት እንሰጣለን። የብሩክ እህቶች ደግሞ ስድብ ካቆማችሁ የብሩክን ቪዲዮ እያየን አስተያየት በስርዓት። ደግሞ ስድብ የምትሳደቡ ከሆነ ያው እንደተለመደው እንግዲህ እርገጠው ያዙት። ይቅርታ ማለት እኮ አይደለም። ይቅርታ ካለማ ነገሮች ተፈቱ ታረቁ ነው የሚባለው። ስለዚህ እዚህ ላይ አሁን ይቅርታ አልገባም። ለምን መታረቅና መቆም አይደለም የፈለጉት። ዛሬ ስራዋን እኮ እነሱ ላይ እየሰራች ነው እሷ
አልኳት ከስራ ስትመጪ ራስሽን አትወጥሪ ደግመሽ በነሱ። አንድ ጥያቄ አለኝ። ሰው እየተናደደ ቁጭ በይ ነይ እናውራ። እንደዚህ አላለም እኮ ትናንት ቦጋለ እኮ ትናንትና ዳንስ ነበር የደነሰው። ዛሬ ደግሞ ሊስማት ያለውን ፓርቲ እስኪ ዩዘር ቆይ አሁን አንዳንዱን እያየሁ ስለሆነ በደንብ ይገባኛል። መጀመሪያ ነው ሊስማት ያለው። ኧረ መጀመሪያ አይደለም። እችዬ ምንም ነገር እንዳታወሪ። ያንቺም ስህተት ብዙ መንገዶችሽ አልተመቸኝ የምታወሪያቸው። ድራማውን ጥሩ ነው ተመች። እሱን ድራማ ግን ጻፊና ስጫቸው፣ በሚቀጥለው የተውኑት። አረ ምን በወጣኝ። እኔ ለእነሱ ከሰጠኋቸው አመት የሚጠቀሙበት ደስ የሚል ድራማ ሰጣቸዋለሁ። ድርሰት ለምን አጽፊላቸው? እሱ እኮ አንድ ውለታ ነው። እኔ ከሀይሚ ጋር አገናኝሻለሁ። እኔ ማገኛታለሁ፣ ችግር የለም ከፈለኳት። ታዲያ ጻፊላታ። ጥሩ ነው። ልጃችን ናት። ምን አለበት እሷስ ብትጠቀምበት አለ። እናንተ በጣም ቀልዳኞች ናችሁ። ሄዳችሁ ብላችሁ ድርሰት እኮ ነው ዘንድሮ። ከዛ በኋላ ታስለቅሳቸው። አይ ራሳቸው ስሚ፣ ራሳቸው በሰጡ ድርሰት ቦጋ ላይ እያለቀሰ አይሰራም። ይዘሪ የሚያስለቅስ የምናምን ሳይሆን ትምህርት ያለው ነገር ነው። በቃ ከእነሱ ጋር የሚሄድ ነገር። ምን አይነት ትምህርታዊ ከዚህ በኋላም ልንማር ነው። ይህም አልጠቀምታይ ስ ለራሳቸው። እኔ ግን ጋኒ ቆይ ኤችን ልጠይቃት። ኤችዬ ግን ማለት ነው ምን ተማርሽ ከዚህ ድራማ? ማሬት ውስጥ የተማርሽውን ንገረኝ። እኔ አሁን ቅድም ገስት ላይ ራሱ ተኝቼ አልተማርኩም። እስኪ ንገረኝ። እንዴ አንቺ አንድ ጥያቄ ልጠይቅሽ። ፈተና ስትፈተኝ ጥያቄ ከላይ ነው ከስር ነው መልስ ያለው? ጥያቄውን ሳልጨርስ እንዴት መልስ መልስሻለሁ? መቼ ጨረሱና ነው የምነግርሽ? እኔ ነገርኩሽ እኮ ምን ተማርሽ ባለው በዚህ በተላለፈው መልሽልኝ። ይሄኔን ተምሬያለሁ። ፊልሙ ሳያልቅ ምን ያልቅ ነው? ኖ ይኸው አሁን በዚህኛው አሁን ለምሳሌ ዛሬ ፈተና ከተፈተንሽ እኮ በዛ ፈተና ግን እንደውነት ንገርሽ ትምህርት አይደለም እንደኔ ትምህርት ነው ምናምን ብዬ እንትን አይደለም። ብዙ ስህተት አሉ በትዳር ላይ መማገጥ ምናምን። አይ አሁን ብዙ ቦታ በትዳር ላይ ሌላ ማስረገዝ ነገሮች አሉ። ብዙ ቦታ እኮ ምን አየው መሰለሽ ዛሬ አሁን ቀደም ዞሮ ስል ማለት ነው የኛ ቀብራራ በዚህ ስሉ በዛ ምትመጣ የኛ አስተማሪ አንተ የምትሄድበት እኮ ላላ አንተ የምትሄድበት እኮ ሰው ልታስተምር ነው፣ ግን ሰው አልተረዳህም አለች እና እስቲ ንገረኝ እችዬ በፈጠረሽ ደስ ያሉበት ምክንያትማ አልሰማሽም? እንዴ እኮ እያለ ነበረ ትምህርት ትማሩበት። እኔ እሱን የሚያወራውን ነገር አልፈልግም። ምን ተማርሽበት አንቺ? የተማርሽውን ትምህርት ያገኘሽውን እውቀት ብቻ ነገርኝ። እኔ እሱ ታለንትድ ነሽ፣ ግን እንደ የተማርሽበት ነገር ኖሮ ነው አንቺ እንደዚህ እኛን ለማሳመን የምትሮጥ? ኧረ እኔ አላልኩም እንደዛ ላላ እጅ ለዛ አደረኩት እንጂ እኔ ትምህርት ተማራችሁ አልተማራችሁ እንጂ እኮ ንገሪኝ እኮ ማሪ አሁን አንቺ ንገሪና ነገርኩሽ እኮ መቅዲ፣ ይሄ ትምህርት አይደለም፣ ግን በሪል ህይወት ላይ ይሄ ነገር አለ። ይደርሳል፣ አይኑ ይደርሳል። ቅድምም ያለው እሱን ነው። እንደዚህ ለምን አላችሁ ብሎ በሪል ህይወት ላይ ይኸውን ነገር ይደርሳል። ለምሳሌ እኛው ጋር መታም ተናግራለች ከዚህ በፊት እዚሁ እኛ ገስት ላይ ማለት ነው። በሪል ህይወት ይሄ ነገር ይደርሳል፣ አይኑ ይደርሳል። ግን ደግሞ ይሄ ትምህርት ተማራችሁበት ምናምን ምናልባት ወደፊት እንደዚህ አይነት ነገር ቢገጥማችሁ ምን ትሆናላችሁ ብሎ ህዝቡን እንደዛ ይህን ተማራችሁበት ሊሉ ይሆናል እኮ። ይደርሳል፣ አይኑ ይደርሳል። በብዙ ሰው 2 ሰው ምናምን እኔ ታሪኩን ሲናገር ሰምቻለሁ እዚሁ ገስት ላይ። የበቀደሙ ግን በጣም አዎ በሪል ላይ ይሄ ላይፍ አለ። አዎ አለ። ግን ተማራችሁበት በቃ ይሄን ነው። በሪል ላይ ይሄ ነገር ይገጥማል። አዎ ይገጥማል። ከዛ ውጭ ግን ምን ትምህርት አለው? እንደኔ ምንም እኮ። አይ ልጅት ቆይ ምን አለች? ድራማ ነው የምትሉት ምን መረጃ አላችሁ ነው ያለችው? ሀይሚ ታዲያ ሰው አይደለች? እውቀት የላትም? በራሷ ላይ ድራማ ሲሰራ ቅንጥስ አትልም? ፈልግ አይደል ካራክተሩን የምትሰራው? ስራ ነው የምትሉት። ስራ ካልሆነ እኮ ታዲያ አንድ ቦታ አልተፈለግሽበት ቦታ ላይ ደጋግመሽ መገኘት አይጠበቅብሽ። ምን ቆንጆ እንኳን 1 ወር ከምናምን እኮ የሆነ ጥያቄ ልጠይቅሽማ። ለምሳሌ ነው የምልሽ አሁን እንደሚባለው የሆነ ምክንያት ፈልጎ ነው የሆነ ነገር ፈልጎ ነው ያችኛዋ እንደዚህ ብላ ያችኛዋ እንደዚህ ብላ የሚባለው ነገር አሁን
ምንም ነገር እኮ እሷን ብትሆን የሚያስገድዳት የለም። እሱም ቢሆን እኮ ሁሉ ዝባዝንኬ ማምጣት አይጠበቅበትም። ካልፈለገ መሄድ ይችላል፣ ካልፈለገች መሄድ ትችላለች አይደል እንዴ? ይህ ሁሉ ምን ያስፈልጋል አይደል ነው? ቆይ ምናልባት ተመልካች ወደፊት አዲስ ምናምን መጥቶ ተመልካች እንዳይጠላው ሶሻል ሚዲያ ላይ ስትሆኝ እኮ እሱ ነገር ጫና ያሳድርብሻል። እዚህ ነው የሚጠላው እንጂ የዚህን ያህል ርቀት ለሚሄድ የሚያውቃት ልጅ ናት። እቺ ልጅ እናቱ ገዳ አይደለች እኮ። በቃ ለመለየት አልፈልግሽም አልፈልግህም መባባል በቂ ነው። መጎዳዳትም ምናምን አይጠበቅብሽም። ግን እዚህ ተመልካች ላይ የሆነ ነገር እንዳያድርብሽ ነው። አለቀ። እሱ ራሱ አጽንቶ ለመውጣት የሚያደርገው ነገር ነው። እቺ ልጅ ደግሞ ኦዲየንስ እና ሃይሚ አሪፍ ኦዲየንስ እነሱን ከፍ አደረገ እንጂ ከታች አንስቷቸውም። ለምንድነው እኛ ላይ ፕሮንትን የሚሰራው? ምን ማለት ነው? ምን አለመሰለሽ አንዳንድ ጊዜ እሱን ስታዩ በድራማውም እንወስደዋለን እንጂ አሁን ሰርፕራይዝ በሪል የሚሆን ነገር ነው። የሰርፕራይዙስ እንደዛ ይደረጋል ነው? እንዴት ነው ሊሆን የሚችለው? እናንተ ሰው ሰርፕራይዝ ሲያደርግ አይታችሁ ወንዶች አይታችሁ አታውቁም እንዴ? ወይስ አዲስ ናችሁ? እኔ ስለ ሰርፕራይዝ ድራማ ነው ብለን ተቀበል ነው እንጂ እናት አባት ፊት አልፈልግም ብሎ ትናንትና እንደዛ ብሎ የዛሬው አመጣጥ እኮ ምን እንደው ተቀሪሽ በሱ ወይ ይቅርታ፣ እኔ እኮ ድራማ ነው ድራማ መሆኑን ብናቀው አንድ ይሄ 300,000 ሰብስክራይብ የያዘ መልካም ፋሚሊዎች የያዘ ድራማው እኮ ትንሽ እንኳን ቅንጣት አስተማሪ መሆን አለበት እንዴ! ቢያንስ እኔ ብሩክም ብሆን ለነገሩ የቡታጅራ ወንዶች ሼም አያውቁም፣ ገቢያቸውን ነው እንጂ ሼም አያውቁም። ብሩክም ቢሆን ከካሜራ ጀርባ ነበር የምጨርሰው። ሌላው ደግሞ አንድ ፍቅር ያለ ትምህርት ሰጪ እንኳን እንዲሁም ማለት ነው አባት ፊት ያመናጨቀ ኪሱን እጁን ኪሱ ውስጥ ከቶ እየተላጠ መቼ ነው እሱ? የዛሬ ወር ነው? የዛሬ 6 ወር ነው? ትላንትና። ዛሬ ደግሞ እንደዚህ አይነት ነገር የት ነው ያለው? በአንድ መኪና ሄደው ባይዘው ድራማው ቢቀርባቸው ይሻላል። በጣም የተበላሸ ድራማ ነው፣ በጣም ማለት ነው። እና ሀይሚትዬ ማይስዊት ትችያለሽ፣ ስማርት ነሽ። የቡታጅራ ወንዶችን ግን ያገባ ሴት ባል ብቻ ሳይሆን ዌስተርኔን እንዳገባችሁ ቁጠሩ። ኧረ እንዴ ሰው እንደዛ ይሆናል እንዴ? ይኸው ዋው ምናምን እያሉ አለ እንዴ? ገብተሽ ብታያቸው የእውነት እያለ ሰው እነዚህ ጅሎች ናቸው። ይሄ ያልተማሩ ደደቦች በዛ ልክ ነው ያመጡት። በቃ በዛ ልክ እነሱንም እኮ ተመልካቹን ስለገመቱ በተመልካቹ ልክ ነው የሚያመጡት። ለምን አይደለም እንደዚህ አይነት ነገር ተሰርቶ የሆነ ስድብ ሲሰዳደቡ ምናምን ያመጡና ከፉከራ ጋር ያቀናብሩታል። ይሄ ደደብ ማህበረሰብ ነው። የሆነ አማርኛ ሲጠቀም የሚያስጠላ ባይዘዊ እዚህ ጋር ምን አለ ቡታጅራ ላይ ያሉትን አሁን እኛ ሁላችንም በልተናቸዋል። ሞርዛ ማለት ነው እንደነገርኳችሁ እኔ ጽጌና ዳኒ ሲመጡ ነው እንደናብርሽ ሁሉ ነገር ይነቃውት ማለት ነው። ሞርዛን ደግሞ ኢትዮጵያም እንጠይቃለን። አሁን ምንድነው ፎከስ የሚያደርጉት? አሁን ብሩክና ሃይሚ እኔ ቻናል ላይ ዛሬም ደግሞ ጀመረች ድራማ ነው ይሉኛል። ከመጀመሪያ ጀምሮ ድራማ ነው። እነሱ የሚያዩት ምንድነው? እውነት መስሏቸው የሚያለቅሱትን፣ እውነት መስሏቸው ሀብ ጋር የሚደውሉትን፣ ማዘር ጋር የሚደውሉትን እውነት ከመሰላቸው ድራማው ይቀጥላል። ግን ይሄ ድራማ ነው ተብሎ ፍልቅቅ አድርገው እንደኛ ቢያወሩ ድራማው ይከሽፋል፣ እይታውም ይቀዘቅዛል ማለት ነው። እይታ ካሌለ ደግሞ ይህን ድራማ ያቆማሉ። ግን ምንድነው ሰው እያለቀሰ ነው። ረቢ ነው የምላችሁ። በውስጡ የሚያለቅስ ሰው አለ። ድራማ ነው ሲሉ እኛን አያምኑንም። እኛ የመዳም ቅመም ነን፣ እነሱ ፌመሶች ስለሆኑ ይታመናሉ። እና ዛሬም ነገ ምንድነው ድራማ ነው ሲባሉ መስማት አለባቸው። በቃ እኛ የምንወዳቸው የመዳም ቅመሞች ቢግ ሪስፔክት አለን። ሃይሚና ብሩኬ መስራት ከፈለጉ ይስሩ፣ ሼር ላይክ እያደረግን እኛ ደግሞ እህታማቾች እየተከባበረን መሄድ ማለት ነው። ከአሁን በኋላ እንደዚህ አይነት ነገር ከሆነ ኢትዝ ግሬት። እኔ ብሩክንም አልተቸውም ምንም አለው። እናንተ መሳደብ አቁሙ ኮሜንት ላይ ማለት ነው እኛን። እና ፈርስት ሌዲ መስት ኢምፖርታንት ነው። እና እንደዛ ነው ድራማውን እያዳመጣችሁ ድራማ መሆኑን እና ለኮሜንት ነው ባይዛው እኔ ላይ እዚህ ላይ መለፈልፈው ሞርዛን ትንሽን ትሰጫታለሽ አይዲያ ይኔ አይደል? ኧረ ዝም በይ አንቺ እየሰጠሽ ነው የሁሉ ጉድ የምጠው። እቺ ሴትዮ ደግሞ የመቼ ኮሜንት ነው ዛሬ ጻፍሽው? ባለፈው ነበር ስማርት ነሽ ድራማ መሆኑን አላወቅሽም። እባክሽ እዛ ባለፈው ነው ብሎ ካርገሽ ሌላ እንትን ብለሽ እንትን አትበይ። መግድዬ ኮርሻል እኔ ማህዬ ባንቺ ሳይኮሎጂካሊ ባንቺ እኔ ጠመለ ማህዬ ትታይሻለች ባለች ነው እንጂ ድራማ ነው አይደለም አይደለም። ስማርት መሆንሽ እንደ ድራማ መሆን አታውቂም።
እነሱ ውሸት አያውቁም። እነሱ ውሸት ማስመሰል ሌብነት ስለማታውቅ ነው። እሷ በቃ ሰርታ ለፍታ በላቧ የምታድር ሴት ናት። ድራማ መሆኑን አታውቅም። ስማርትነት ጠይቃል። የለም ስሚ መቅዲ የሆነ ነገር ልበልሽ። ዛሬ እኮ በጣም ብዙ መሀል አለው። እንደዚህ ያደርገኝ እንደዚህ ሙሉ በሱ ነው ያለቀው። ምኑ መሀል አለ? ምን አገባሽ ማሬ? መብታችን ውጪ። ዩዘርን ሳቢያት ምን አለች?